ጭራሽ እንደማትገባም እና ካጓጉለ ልጆችም ጋር እንደገጠመች ያው ይነግሩኛል እና ልጄ በቃ ለመክራትም ስሞክር በቃ ትቆጣለች በቃ ጸባዩዋ ጭራሽ ነው የተቀየረው ጭራሽ ማለት ማላቃት ልጅ ነው የሆነችው ሲጨርስ ደግሞ ጁስ ይሻለው እሺ ትጂ ቆይ ምንድነው እንደዛ ልጅ የምታስቢኝ ይኸውልሽ እንደዚህ አትበይኝ ይሻለው አልገባም ቤቲ መኪና እንደተገዛላት ታውቂያለሽ ሌላ 2000 ብር ነስቶኛለሽ ቤቲ ሌላ ህይወት ነው ያላት አንቺ ሌላ ህይወት እኮ ለኔ ለምንድን ነው ብር ማሰጪኝ ለ2000 ብር ነስቶኛለሽ አንኩ ልጅ ነው የፈለኩት ደሳለሽ መስኪን እሱም እኮ ደስ ይለኛል በጣም ነው ታውቃለህ እንዴት እንደምወድ ቁማሚ ባንዴ እንደዚህ እሺ አትለኝ ገና ህፃን ልጅ እንደሆንኩ ነው የምታስበው ዛሬ ራሱ በጧት ህፃንሽ እያለችኝ ነው ቆይ መጣለው ሂጂ እሺ ንገሪኝ ምግብሽን በላሽ በልቻለሁ ተኛለሁ ምንድነው ችግርሽ አንቺ እንዲያሰሚም እንዴ አንቺ ልጅ ምንድነው የምትጨቃጨቂው ምግብሽን በላሽ በልቻለሁ መጣለው በቃ ተሽታይቺ ትምህርት ቤት ሄድሽ እሺ ሻወር ወስጄ መጣለው ማ እሺ ትጂ በቃ ሰላም ክብራትና ክብራን ሚኪ ሾው ቤተሰቦች እንደምናችሁ ደህና ናችሁልኝ ወይ? እንግዲህ ዛሬ እኔ ሚኪያስ አዲስ እናት ጋር መጥቻለሁ። እንዴት አይነት ትሁት ጥሩ እናት ናት ብዬ ካየኋቸውና ከተገረምኩባቸው እናቶች መሀላት በጣም ደግ ልብ ያላት ንጹህ ሴት ናት። እንግዲህ እኔም የስራ ባልደረቦቼን ተቀብላን ጥሩ ነገሮች ሰጥታናለች። እንግዲህ በእናንተ ስም በራሴም ስም ማመስገን እፈልጋለሁ። እንግዲህ ያው ካሜራ አድርገናል፣ ቀደም ብዙ አውርተናል። ያነገርሽኝን ሀሳቦች ጭንቀቶች ደግሞ እንግዲህ ለህዝቡ ማወቅ ስላለበት አንዳንዴ ያው ክትትል አድርጌ ሊለቀቅ ከማድረገው መሀል አንዱ ህዝቡ ሲያዩ ይማርበታል። የግድ ቤታቸው እስኪያንቆቆረ ስለሚጠብቃሉ ከሰው ትምህርት አይቶ ሁሉም ሰው ቢማር ብዬ ነው። ብልጥ ልጅ ከጓደኛው ይማራል አይደል የሚባለው። ስለዚህ ከኛ ችግር ከኛ ክፍተት እያዩ እንዲለቁ ማለት ነው። እርሶም እንግዲህ ከሌላ ሰው ችግር አይተዋል። ለእርሶን ችግር እንድፈታል ተፈለኩት። ከዛ አንፃር ካሜራ አስቀምጠናል ያለው ነገር ለማውራት ሰውና እንደው ስሞትን በማስታወቅ ጀምር። ስሜ ወይዘሮ ሰርካለም ይባላል። ስለመጣችሁ ያው ደስ ብሎኛል። እንግዲህ ብዙ ጊዜ ያንተ ፕሮግራም እከታተላለሁ። በጣም ጥሩ ነገር የምትሰራ ልጅ ነህ። እንደዚህ ማለት የተጎዱ ሰዎችን እያገኘ በጣም ታግዛለህ። ማለት እኔ ከሰው ሰምቼ ነው። ከዛ በኋላ ግን ብዙ ጊዜ በቴሌቪዥን ማይሃለው ስትቀርብ በሚሰራው ፕሮግራም በጣም ጎበዝ ነህ። ሰውም ማለት አግዛሃል። የተቸገሩት ልክ እንደኔ የተቸገሩ ሰዎችን ብዙ ሰዎችን አግዛሃል። በዚህም በጣም ነው ማደንቅ። እናም ስለመጣሁ ነው እንደው ከይቅርታ ጋር ወደ ሰርካለም እንግዲህ ያው እኔም ስላደረንቆት ሰጡኝ ክብር ስላሳዩኝ ትህትና ፈጣሪ ከልብ እንግዲህ አመሰግናለሁ። ከልብ አመሰግናለሁ። ፈጣሪ ጨምሮ ይስጠልኝ ደስታና ፍቅርን። እንደው የተፈጠረው ችግር ምንድነው? የኔንም ስራ ባልደረቦቼን እርዳታ ያስፈልገውበት ጉዳይ ምንድነው? ያው እንግዲህ ያው የተፈጠረው ችግር ማለት እኔ አንድ ልጅ አለኝ። ያው እኔና ማለት ባለቤቴ ከሞተ ትንሽ ቆይቷል ማለት እኔ አሁን እሷን ልጅ ሆኜ ነው የወለድኳት። ልጅ ሆኜ ነው በዚህ 16 ዓመት ምናምን እያለሁ ነው ልጅ ሆኜ ነው የወለድኳት እና ከባለቤቴም ጋር ማለት አብሮኝም እያለ በጣም ምንም ሳይጎልባት ነው ያሳደግናት። ባለቤቴም ከዛ መታመም ጀመረ። በጣም ታማሚ ሆነ። ተደራራቢ ስኳር፣ ደም ግፊት፣ ብዙ ነገር አጋጠመውና ተደራራቢ በቃ ታመመ። ከዛ በኋላ በቃ እያለ ያው እንደ እግዚአብሔር ፍቃድ ከሱ ጋር ማን ይታገላል ወደማይቀረው ዓለም ከብዙ ዘመን በኋላ ያው ሞተ። ከዛ የእሷን ማሳደግ እኔ ላይ ኃላፊነት ወደቀ። እሷን ማሳደግ ማለት ነው በጣም ከባድ ነበር። በጣም ማለት ያው እኔ ስራ አለኝ አንድ ትልቅ ድርጅት ውስጥ ስራ አለኝ። እዛ ላይ ኃላፊ ነኝ። ቢሆንም ግን ከባድ ነው። የሚያግዘኝ የለም። ገብቶሃል? በቃ እሷን እንደዚህ መከታ ሴት ልጅ ደግሞ ያው ክትትል ያስፈልጋታል ለማሳደግ። ከባድ ነው ሴት ልጅ ለማሳደግ እና ያው እንዳይጎልባት እኔ በቃ ደፋ ቀና እላለሁኝ። ከስራም ስመለስ ያለው ነገር እሰራለሁ። በቃ እሷ ከሌሎች ልጆች እንዳታንስብኝ ብዬ ብዙ ዋጋ ነው የከፈልኩላት። ልጄ በጣም ማለት በጣም አንድ ስለሆነ አሁን ልጄ ወደ 18 አልሞላት 17 አንድ 2 ወር አካባቢ ይቀራታል 18 ለመሙላት። ያው ተማሪ ናት አይደለ? ያው ተማሪ ናት። አሁን የ12ኛ ክፍል ተማሪ ናት ልጄ። እንደው 12ኛ ክፍል ተማሪ ከሆነች ያው ትምህርት ቤት እየሄዱ ሲጠይቃሉ ወይ ማለት ያው ትምህርት ቤት ውስጥ እንግዲህ ሁሉ ነገሮች ከእኔና ከአንቺ አይን የሚርቅ ከመምህራን አይን አይርቅም።
ሌሎች ባህሪ ለማወቅ መምህራኖች ቅርብ ናቸው እና እዛ ደግሞ ብዙ ጊዜ ተማሪዎች የሚበላሹበት ጊዜ ሆኗል እና ትምህርት ቤት ሄደው ሰልጆት ይከታተላሉ፣ ይጠይቃሉ። አዎ ማለት ድሮ ቶሎ ቶሎ ይሄድ ነበረ። በተለይ አሁን አባቷ በነበረ ጊዜ በህይወት እያለ በቃ እሱ የሚያግዘኝ ነበረ። አሁን ግን ብቻዬን ስለሆንኩ ስራዬን ደግሞ በጣም አስቸጋሪ እንደነገርኩ አንድ ድርጅት ውስጥ ኃላፊ ስለሆንኩኝ በጣም ጫና አለብኝ ስራ እና ብዙ ጊዜ ትምህርት ቤት አልሄድም እውነት ለመናገር ግን አንዳንድ ጊዜ ግን አልፎ አልፎ ሄዳለሁ። አልፎ አልፎ ሄጄ ስለ ልጄ ባህሪ ከመምህራኖቿ ከተለያዩ መምህራኖች ጋር አወራለሁኝ እና ያው በፊት ጥሩ እንደነበረች እና ከተወሰነ ጊዜ በኋላ ግን በቃ ትምህርት ቤትን መቅረት እንዳመጣች እንደማትገባም እና ካጓጉል ልጆችም ጋር እንደገጠመች ያው ይነግሩኛል እና ልጄ በቃ ለመክራትም ስሞክር በቃ ትቆጣለች። በቃ ጸባዩዋ ጭራሽ ነው የተቀየረው። ጭራሽ ማለት ማላቃት ልጅ ነው የሆነችው እና አንዳንዴ ይሄ እኮ እድሜያቸው ነው ይለኛል ሰው ጎረቤት ምናምን እንደው ከቅርታ ጋር ከእድሜውም ተጨማሪ እርስዎ ልጆትን ለመጠርጠር ጉርምስናዋን ብቻ አይተው ነው ወይስ እንደው እንደ ጥፋት እንደ ጥርጣሬ እንደው ልብ ብለው ይሄ ነገር ጉዳይ ሊሰጡት ያደረጉት ነገር የተመለከቱባት ነገር አለ? ምንድነው መሰለህ በቃ ትነጫነጫለች፣ ትቆጣለች። ደግሞ በቃ ድሮ አሁን ከድሮ እንደዚህ አታደርግም ነበር ለባብሳ በቃ አሁን አለባበሷም በቃ ጭራሽ ሌላ ነገር ነው ማለት ይሄ ሜካፕ ምንም ትጠቀማለች እና ለየት ያለ ነገር እንትን ስትል ነው በቃ መጠራጠር የጀመርኩት። ጸባዩ ደግሞ ተቀየረ፣ ተቆጭ ሆነች። በቃ ትቆጣለች። እንዲህ ነው ብዬ በቀስ ብዬ እንኳን ስላት የሚገርም በቃ ትናደዳለች። እንደናትና እንደው እንደ ልጅስ እንደዚህ ነገሮች ሲፈጠሩ እርስዎ እንደ እናት ተረጋ ብለው እንደ ልጅ ጊዜ ሰጥተዋት ለመመካከር አልወሰኑም ነበር? አልሞከሩም? ብዙ ጊዜ ሞክሬያለሁ። ምላሽ ተረስቶ ነበር? ብዙ ጊዜ ሞክሬያለሁኝ። በቃ ልበክራት ግን አታዳምጠኝ፣ ፈቃደኛ አይደለችም። ትቆጣለች በቃ ብድግ ብላ ትቆጣለች። እኔ ህፃን ነኝ እንዴ ነው የምትለኝ እና ብዙ ጊዜ ላውራት ሞክሬያለሁ ማለት ልመክራት ሞክሬያለሁ። እንደ እናትስ መፍትሄ ብለው በራሱ አቅም የሞከሩት አለ እኔ ጋር ከመስጠት ተጨማሪ? አዎ ማለት እኔ በራሴ አቅም የሞከርኩት ትምህርት ቤት ርዕሰ መምህሩን እንደው እስኪ እናንተም አግዟት ምከሩልኝ፣ እናንተም ተከታተሏት በቅርበት። ያው እኔ እንዳልኩ ስራ ብዙ ጊዜ ስለማይመቸኝ ስለማልሄድ እንደው እናንተም በትምህርት ቤት አካባቢ ያለውን እንደው እስኪ አግዙኝ ምከሯት ብዬ በእነሱ ሞክሬያለሁ። እኔ እዚህ ቤት ውስጥ ያለውን ያው እንደነገርኩ በቻልኩት መጠን እመክራታለሁ፣ ግን አትሰማኝም። በቃ ባህሪዋ ተቀይሯል። ከተወሰነ ጊዜ በኋላ በቃ የእሷ ባህሪ አይደለም፣ በጣም ተቀይራለች። ትቆጣለች፣ ትጮኻለች፣ በቃ እኔ ላይ ሁላ ትጮኻለች እና በጣም ከባድ። እኔ ደግሞ በተለይ አሁን አንተንም እንዳገኝ የፈለግኩት እንድታግዘኝ በጣም እንድትረዳኝ የፈለግኩት ማለት ልጆች አንዳንድ ጎረምሶች የትምህርት ቤት ጎረምሶች ይሁን አላውቅም በአጥር ላይ እየዘለሉ ይገባሉ እና ይሄንን በቃ እንድታጣራልኝ ነው። እና ልጅቷም እንደ ልጅ አይደለችም፣ እንደ ልጅም አይደለችም። እኔ ያው ልጅ ሀገር እናት ብዬ ነው እኔ የማስበው። እናት አይደለም እንደዛ ነው የማስበው እንግዲህ ማለት እና አሁን ሳያት ግን ሁኔታዋ እንደዛ አይደለም። ይሄንንም እንድታጣራልኝ እንድታግዘኝ እፈልጋለሁ። እንደው እባክህ በተቻለ መጠን ማለት ነው። መልካም እንግዲህ ወደ ስለተካለም እንግዲህ ከሆነ ጋር ግንኙነት ጀምራ ከሆነ አሳውቁታለን። ከቤትም ከውጭም አጣርተን ከትምህርት ቤት ውስጥ እንግዲህ መከታተል ስለማንችል ከመምህራኖቿ ጋር እናወራለን፣ እርሶም እንዲያወሩት እናደርጋለን። ከዛ ውጭ ግን ከትምህርት ቤት ውጭና ቤት ውስጥ ላለው ነገር ኃላፊነቱን ወስደን ቤት ውስጥ ካሜራ አስቀምጠን ከትምህርት ውጭ ደግሞ ሰዎች መደበን ለመቆጣጠር እንሞክራለን። ሱስም ጀምራም ከሆነ ደግሞ ነግረውት ተመክራም ተዘክራም የምትመለስበትን መንገድ እናመቻቻለን። ከዛ ውጭ ደግሞ ማናስባቸው ሌሎች ነገሮችም ካሉ እንግዲህ የምናሳውቀው ይሆናል። እንግዲህ ዋናውን ለማወቅ ደግሞ መከታተል ነው መፍትሄው። እንግዲህ ክትታችንን ከዛሬ ቀን ጀምሮ ነው ጀምረናል። እርስዎ ጭንቀት እንደራሳችን ጭንቀት እያየን ለምንከታተል ቃል እንገባለን። እንደው በስተመጨረሻ የሚሉኝ ነገር ካለ እድል ውስጥ። እሺ መጀመሪያ ስለመጣህ እና ጭንቀቴን ማለት ስለ ሀሳቤን ስለተካፈልከኝ በቃ በአሁን ሰዓት አግዛለሁ የሚልም ሰው እኮ የለም እና ልታግዘኝ ፈቃደኛ ሆነ ስለመጣ እንዳልኩ በፊትም ስለምከታተል ብዙ ሰዎችን ስለምታግዝ ስለማቅም ነው አንተን እኔ በጣም ፈልጌ በቴሌግራም ላይ እንትን ያልኩና ስለተረዳኝ ስለሰማኸኝ በጣም አመሰግናለሁ። አደራ የልጅኝ ነገር እንግዲህ መርጠሽ እና አምነሽኝ ተጠራሽኝ ከልብ አመሰግናለሁ። ፈጣሪ ያክብርልኝ ለሰጠሽኝ ፍቅር እንክብካቤ ለበላሽ ቡናና ምግብም በእጅሽ እንዲባርከው ፈጣሪ ቤትሽን በበረከት ይሙላልኝ። እንግዲህ ውድ የሚኪያስ ቤተሰቦች እንግዲህ እኔ ሚኪያስ ከ2015 ከ2018 ድረስ ከእናንተ ጎን በመሆን የህዝብ ልጅን ስራ በመስራት 3 ዓመታትን አሳልፌያለሁ። አሁን ደግሞ ቀሪዎችን የሚቀጥሉ ዓመት ጀምሮ ደግሞ አዳዲስ ስራዎችና ዘርፈ ብዙዎች ስራዎችን ይዤ ለመምጣት አስቤያለሁ። ያው ድሮ በእናንተ ጥያቄ 2-3 ቻናሎች ነበሩ። አሁን ደግሞ ለእናንተ ጉዳዮች እየበዙ ስለሆነ 2ኛ 3ኛ ቻናሎችን ለመክፈት እና ብዙዎችን ወረፋ እየያዙ ስለሆነ እንግልታቸውን ለመቀነስ የስራ ባልደረቦችም ጭምር ለማብዛት አዲስ ሰዎችን ለመቅጠር ጭምር አስበናል።
ያንን ካረግን በኋላ በስፋት እንደድሮ ተመልሰን ምንመጣ መሆኑን ኮድ እያሳወቅን እናንተም ደግሞ ቻናሎቻችን ሰብስክራይብ በማድረግ እንዲሁም ደግሞ ከዚህ በፊት ምን ላግዝህ ብላችሁ እንደምታግዙኝ ድርጅቶችን ጭምር መታችሁ እንድታወሩኝ ጭምር ጥያቄን እያቀረብኩኝ እኔም በተቻለኝና በትልቁ መምጣት ሞክራለሁ። 3 ዓመት ማለት ቀላል አይደለም። አድካሚም አሰልቺም ብዙ ነገሮች አይተናል። ብዙ ጣውረቶች አይተናል። መታገትን፣ መደብደብን፣ መታፈንን ብዙ ስቃዮች አይተናል። ብዙ ድላዎች አይተናል። ብዙ የሰው ችግር ሰው እንባንም አይተናልና ያው የሰው እንባ ማየት አያስደስተንም፣ ልብን ይሰብራል። የሰው ሀዘን ማየት ልብን ይሰብራልና ልባችን እየተሰበረ 3 ዓመት አልፈናል። ከዚህ በኋላ ፈጣሪ ብሎ ጥሩ ዘመን እስኪመጣ ድረስ እኛም መጥፎቹ ለማባረር አዳዲስ ቻናሎችን እየከፈትን እንደምንከታተላቸው ቃል እገባለሁ። እስኪ ምን ይፈጠር እንደሆነ ደግሞ አብረን እንመልከት። ምንድነው የምትይኝ ደግሞ በጠዋቱ? እና ታዲያ ምን ይሁን ታዲያ? እበላለሁ እራሴ። ምንድነው የሰራሽልኝ? ህፃን ልጅ አይደለሁም። በቃ እንደዚህ አትበይኝ። ራሴን ምንድነው? ቆይ ችግርሽ ምንድነው? ማነው ህፃን? ማነው? እኔ እኮ አሁን 18 ዓመት አልፎኛል። ቆይ ምንድነው እንደዛ ልጅ የምታስቢኝ? ይኸውልሽ እንደዚህ አትበይኝ ይሻለው። አልገባም። ማሚ ምንድነው ችግርሽ? እኔ ትልቅ ሰው ነኝ። አሁን እንደዚህ ብለሽ አትምከሪኝ። ትልቅ ሰው አይደለሽም። ለኔ ልጅ ነሽ። በቃ ልጅ ነሽ። ትልቅ ሰው አይደለሽም። ትልቅ ሰው ብትሆኚ ተምረሽ ጨርሰሽ ስራ ይዘሽ ያኔ ስትወጪ ያኔ ትልቅ ሰው ነሽ። አሁን ግን ልጅ ነሽ። እና ውጪልኝ ነው ውጪልኝ አባባል ነው እኮ የሚመስለው። ታዲያ ምንድነው የምትይኝ? በቃ እኔ አልፈልግም። እንደዚህ አትከባከቢ። በቃ ይጃልኝ ወደዛ። በቃ እንደዚህ አይባልም። እኮ እናትሽ ነኝ። ምን ሆነሽ ነው እንደምትይው? እስቲ በቃ ዞር በይልኝ። እሺ አጨቅጭቅኝ። ሳት እያደረኩ ነው። እበላለሁ እኮ ታዲያ ሳጨርሽን እንዳትወጪ። እኔ ባዶ ሰዓት ነው የምፈልገው። ከዛጁሽሽን ታጭ። ኧረ ማሚ ምን ሆነሽ ነው? እስቲ ረፊ በቃ ሂጂ። ስራ እየረፈደብሽ ነው። አየሽው ሰዓት እየሄደብሽ ነው። እሺ በኛ እኔ ስፈልግ አልበላም እንዴ? አንቺ ምን ሄጂ? አንቺ አትበይም። በቃ አንዳንዴ እኮ ዝም ብለሽ ነው የሰራሁት ሰዓት ነው የምትሄጂው። በቃ ብሽት ሂጂ። እንደውም ውጭ እበላለሁ። ብር ላኪልኝ። እሺ በርገር ነው ማለት። እሺ በርገር እሱን ስጨርሽ ነው ቁርስሽን ጨርሰሽ ቁርስሽን ጠጥተሽ ችግር የለውም። ግን እሱን ማድረግልሽ ቁርስሽን በልተሽ ስጨርሽ ከዛ በኋላ ትምህርት ከተፈለግሽ። ኧረ ማሚ እኔ እኮ ህፃን ልጅ አይደለሁም። ምን ሆነሽ ነው እንደዚህ የምትይኝ? አሁን በቃ ልሄድ ነው። ሰርቪስ ቆሞብኛል። እሺ እሺ እናቴ እሺ እሄዳለሁ። ካንቀን እሺ ብዙ ላኪልኝ። እሺ ችግር የለውም። ግን ይተባባል ነው መጀመሪያ ያልኩሽ። እበላለሁ በቃ እሺ ችግር የለውም። እበላለሁ እናቴ ካንቀንልሽ ቻው በቃ ቻው። እሺ ሂጂ በቃ እንዳይረፍድሽ። ምን ይጨቃቃ ምነው ስልኬን እራስቸው መጣሁ። መጀመሪያ ቆይ ብሩን ላኪልኝ። ማነው? እሺ ነው ልቆቆጭ ብር እንዴ? እኔ እኮ ስልክ እራስቸው ነው የመጣው። ሰርቪስ ቆሟል እኮ። ላኪልኝ ብሩ። አሁን እሰጥሻለሁ አላልሽኝ? እሺ አሁን እሰጥሻለሁ አላልሽኝ? ዝም ብሎ መስጠት እንዴ? ብር አትበይኝ። እሺ የኔ ወደ እኔ ማለት ከትናንት ወዲያ እኮ ነው የሰጠሽኝ። አይ አዳምጪ ማሚ ያበዛሽ። ጓደኞቼ ስንት ነገር ነው የሚሰጣቸው። አሁን አዳምጪ። እናት የምትለው መሰማት አለበት አይደል? መጀመሪያ ቤቲ መኪና እንደተገዛላት ታውቂያለሽ አይደል? ሌላ 2000 ብር እንደዚህ ትሆኛለሽ። ቤቲ ሌላ ህይወት ነው ያላት፣ አንቺ ሌላ ህይወት እኮ። ለኔ ለምንድን ነው ግን ማሰጪኝ? ለ2000 ብር እንደዚህ ትሆኛለሽ። አሁን እኮ ለሽ ነው የፈለኩት። እንደውም የራስሽ ጉዳይ። እሺ አንቺ ላይ ልጅ እንዴት መጣ ልገናኛለን? ሄሎ እየኔ ፍቅር የት ነህ? እንዴት እንደናፈቀኝ
እዚህ ሰፈር ነው ለነገሩ የት አለ እና በቃ በእናትህ እንዴት እንደናፈቀኝ ወጣች ማሚ ራሷ አሁን ቢን ችግር የለውም በርጋ ስደርስ እኔ ከፍትልሃለሁ ኧረ በቀንማ አትዘልም ችግር የለውም እኔ ከፍትልሃለሁ በርጋ ስደርስ ደውልልኝ እሺ በቃ እንደውም ወጣሁ በቃ እሺ ና እሺ አለልህ ደህና ነህ? እንዴት እንደናፈቀኝ እኔ እራሱ ማለት ነው። ደህና ነህ? እንዴት ነህ? ደህና ነህ? እንዴት እንደናፈቀኝ ደግሞ እኔስ እንዴት እንደናፈቀኝ ማሚ እስክትወጣ እንዴት ጨንቆኝ እንደነበረ ዛሬ ቀናችን ሆነ ነው። እንዴት ወጣች በዛ? ያው ሊበል ሰዓት እንደ የምትወጣው ግን ዛሬ ትንሽ ቀደም አለች። ቶሎ እንትን አመጣላት መሰለኝ ደግሞ ረብሻል እውነት ምንድን ነው? ደህና ነህ? እና የኔ ቾኮሌት ይልሽ ማሚ ማለት ነው። እኔም የምትወዳት መስለኝ እንዴ ያልኩሽ ነገር እንዳትረሽ። ናፍቀኝ ነው የምትያለሽ። እኔ ስመጣ ግን እሷ ግን ካይቼ ጥሩ አይደለም ማለት ነገርኩ። አንተ አይደለ እንዴ እንደውም የግቢ ቢሸጥ 40 ሚሊዮን ያወጣል። በቃ 18 አመት ከሞላሽ ብትወጪ ግማሽ ይደርስሻል አላልከኝም? ነገርኩሻለሁ ማለት ፍቅራውልሽ እኔና አንቺ መቀጠል ነው የምንችለው። ይሄን ቤት ቶሎ በእና ከሱን ጀምርና ይሸጥና ማለት ነው ተከፋፍለ ካልነው እኔና አንቺ ፍቅራችን እንደምቋረጥ 19 ይሙላኛ 19 አመት ይሙላኝና ከዛ በኋላ በቂ እኮ ነው 18 እኮ ፍርድ ቤት ተቀባይነት አለው። ከዛ አሳምናትና እንድንሸጠው 20 ሚሊዮን ትሰጠኛለች። ከዛ በኋላ የሰራሽ ነው ኮንዶሚኒየም እንገዛና ከዛ ደግሞ መኪና ገዛልሃለሁ። ከዛ ከልጆቻችን ጋር እንኖራለን። እሱማ ደስ ይለኛል ግን ማለት ነው አንቺ በጣም በዚህ ሁኔታ እንዳላጣሽ እየፈራሁ በጣም ስለምወድሽ ማለት ነው። ምክንያቱም ማማ አይተሻታል እኮ እንዴት እንደሚያረጋት አንደኛው ላይ ጥበቃን ታውቂያለሽ። ሰፈር ላይ ታውቂኛለሽ እና ሁና እኔ እወድሃለሁ። አንቺ መውደድሽ ብቻ እኮ ትርጉም አይኖርም እኮ ታዲያ ስለሷ እኔ ምን አገባኝ? ስለሷ ምን አገባኝ? ተዋት እሷን እረዳሻለሁ። አንቺን ለመረዳሽ ማንም አልረዳም። ነገር ግን ማለት ነው በዚህ ካጣውሽ ማለት ማሚ ወዳት አትኖርም አንቺ አትኖርም። ማርያም ነው እንጂ ለምንድን ነው የምታጣኝ? ምን ሆነ ነው እንደዚህ የምትለው? አሁን አትሸጥ ምናምን ሲልሽ ማለት እስካሁን አንቺ አልቀጣሽም። እሺ ምን ላድርግ? ምን ልበላት? እሺ እናቴ እኮ ነች። ማሚ በቃ ራሷን ድርሻ ተያዘው ምንድን ነው 40 እንኳን 50 ሚሊዮን ይገኛል። በቃ አምስቱ ካገኘ ራሷን ወይ ገዝታ ትቀመጥ። እናቴ ደግሞ አለማዝ ስብለን አንኖርም። ፍቅር ደስ አለሽ መስኪን እሱም እኮ ደስ ይለኛል በጣም እኔ ታውቃለህ እንዴት እንደምወድ ቁማሚ ባንዴ እንደዚህ እሺ አትለኝም። ገና ህፃን ልጅ እንደሆንኩ ነው የምታስበው። ዛሬ ራሱ በጠዋት ህፃንሽ እያለችኝ ነበር። እሱማ ልክ ነሽ ሁልጊዜ ማለት ነው። እዛ ላይ አልፈርዳትም። ልጅ ለእናት ሁልጊዜ ህፃን ነው። ይሄን አምናለሁ። ግን ህፃንነት እኔ አልፌያለሁ ቢያት አልፌያለሁ። እኔ አባቴን እሺ ታዲያ ምንም ሳትለኝ እንዴት ነው እናቴ ነው ይኸውልሽ ማሚ ሽጪና አባቴን ድርሻ እስኪ በምን አስጨንሻለሁ። አሁን የአባት ድርሻ ከበለሽ የራስ ድርሻ አለ ከእናትሽ የምታገኘው እሱን አይደለም ማለት የጠቅሽ የፋዘርን አለ በቃ ፋዘርሽ ነፍሱ ማለት ይሄ ሁሉ ነገር ለአንቺ አድርጎ ሆንታ መልካም አባት ነው ያለሽ እና ታዲያ ምንድን ነው የአባትሽ ድርሻ እኮ የምትጠይቅ ምን አስቸግርሻል? በቃ እሺ ዛሬ ቶሎ ብለን ማለት አንዳንድ ቶሎ ብለን የራሳችን ይዘህ ካልወጣ ነው ማለት ነው እርግጠኛ ነው የምልሽ ማናታ ነው አንድ ቤት ሁለተኛ ደግሞ እስከዛ ምን ማድረግ አለብሽ? እስኪ ባለ ተከራዮች አስወጫቸው። እኔ ሁሌ እንደዚህ ማለት ነው እስከመቼ ከዛ በኋላ ለማን ነገራት ይውጡና እኔ እዛ ጋር በሌላ ነገር ልግባ። በቃ እንደዛ ሆነ ነው ካንቺ ጋር ቤት አስለቅቅልና እዚህ ግቢ ትገባለህ። ችግር የለውም። እሺ ዛሬ ግቢ ላይ ረብሽና አንድ ሰው እናገርና እንዲወጡ አደርጋቸዋለሁ። እሷ ሳትመጣ በፊት የኔ ቸኮሌት በዚህ ከተስማማን ሁሉም ነገር ማለት ይችላል። በጣም እኮ ነው ናፍቅሽ እና እንግባ እንደ ወደ ውስጥ እንገባለን ከፈለክ ከዛማ ምን ከዛ አለው ይልሽ አረጋለሁ ምናምን እንትን ነገር ደግሞ አቆም። እሺ ለምን ነው ቆይ እምቢ ያልከው? ይገባል እሱ ልክ ነው። ምን ችግር አለው? እኔ ባረከ አንደኛው ማለት ነው 18 አመት መሙላት አለብሽ። 18 አመት ሞላ ማርገዝ ትችላለሽ። እሺ ወይ ሞላኝስ ምን አገባው በእኔ ህይወት ማለት አይደለም። ማሚ እኮ ተከሳለች። እናትሽ እኮ በጣም ማሚ ምን አገባት እንዴ? እሷ በ16 አመት አይደል እንዴ እኔን የወለደች? ይሁን ይችላል እኮ አሁን እኮ በእነሱ ጊዜ ህግ ላይ ነው ስለው የዚህ ህግ በጣም ከባድ ነው። እሺ እኔ እኮ ብዙ ቦታ ስለማጣራ ነው። እሺ እናት ለምን ደግሞ የሚከሱ እኔ ሁለተኛ ችግር አለው ደግሞ እሺ ቀስ ያልሽ ሁሉ ጊዜ ስራ ስትሰሪ እስከመውጣ ደግሞ ዳንሽ
እሺ አይ ተወኩ አታውቅም እኮ እንዳትሽ እንዴ እናቶች እኮ አደገኛ ናቸው። ያው ብታዩት ምን ችግር አለው? እኔ ግን ቀልብ አልወድዳትም እሷን። አንቺ እንዳፈቅርኩሽ እና ስም በወዳት ምን አለ በእናትሽ እንዴ? እኔ ስለ እናቴ አያገባኝም። በቃ እኔ በቃ እናገራታለሁ ዛሬ ከፈለክ ምንም እንዳትጨነቅሽ። እኔ በጣም ነው የምወድ። እኔ በወልድ ካንተ ባለክ ደስ ይለኛል። ይኸውልሽ እንወልዳለን። ይኸውልሽ ዘራችን ማለት እንደ ምድር አሸዋ በትናለን። ትለኝሽ ይህ መርፌ ሁላ ስጠው ነው ላክሳቸዋል። ለምን እኔ አሁን 18 ዓመት ሊሞላኝ እኮ 2-3 ወር ነው በቃ ከሞላ በኋላ ይኸውልሽ ቅድም ያወራነው ነገሮች አሉ። ያፈጽም ቅድም እሺ ያን ከፈጸምሽ በኋላ የኔ ቸኮሌት ካንቺ ማላደርገው ነገር ምድር ላይ አይኖርም። ግን ፈጽምልኝ ያ ነገር መጀመሪያ ማለቅ ያለበት 18 ይሞላል። ከሱ ጉዳይ እንጨርሳለን። ሀብታችን ብቻችን እናስገባለን። አንቺ ቅድም ምንድን ነው አለሽ? አብረን ፈሰስ እሺ በቃ እና በቃ ልክ ነው። ማሚን አናግራታለሁ። ስለዚህ ማሚ ማሳመን ስራ ይቀርብሻል። አሁን ቢሆን ያወርሻት ነው ሰማ ህፃንሽ ነው የምትለኝ። ጭራሽ እንደዚህ አድርጊ፣ እንደዚህ ቢ፣ እንደዚህ ጠጪ፣ የሆነ ነገር አድርጊ። ምንም በቃ እሷ ደግሞ አበዙ። ምንድን ነው የሚያካብዱ ደግሞ? በቃ ደርሰሽ አይደለ እንደምንድን ነው እንደዛ ምን እኮ አይገባትማ። ለእሷ ማደግ አይታያትም። ስለ ሀብቱ በደንብ ንገራት፣ ስለ ብሩ እንደምሻት ንገራት። ከዛ በኋላ አሳምናት። በቃ እኔና አንቺ ሁሉ ነገር ማድረግ እንችላለን። ካሳምንሻት ነው ይኸውልህ ስለ ትምህርት ስለምናምን ስለትምህርትሽ ተማሪ ጠንክሪ ምናምን ጎብዢ ገና ህፃን ልጅ ነሽ ምናምን ነው የምትለኝ። ትምህርት የት ደረስ? የተማረው ስጋ መጥቶ እንደኔ ጥበቃ እኮ ነው። እኔ እኮ ማስተር አለ ጥበቃ ነኝ። ምን ይሰራ መማር እኔ አልተረዳችኝም። ምን ላድርግ? ይኸውልህ ስለ ሀብት ወይ ስለ ንብረት ወይም ደግሞ ስለ ወንድ ባወራት አንቃ የምትገለኝ ነው የሚመስለው። እሷ አይነ እኮ በዘመድ ገብተውናል። ይኸውልህ ማስተር አለኝ እኮ ጥበቃ የሚሆነው መማር ምን ይሰራል? እሷም ዘልዛላ ነበረች እኮ ግን ያው እኔ እንደውም ምንም አልሆንኩም። በቃ የራሷ እኮ በቃ አይታያትማ። ስለዚህ አንቺ መማር ብቻ ነው የምታያት። እኔ መማሪ ምናምን ነው የምፈልገው። አሁን አንቺ እንደምን አሳምኛት። እሺ እኔና አንቺ ፍቅር እንድቀጥል ቅድም ብዬሻለሁ፣ በፊትም ብዬሻለሁ፣ ደጋግሜ ማለት ነው። እስካሁን ቆይሽ ማጣት አልፈልግም። አሁን ራሱ እናፍቅሽ ስትመጣሽ እንጂ ያን ነገር ካላለቀ እንደማንመጣ ነው ሊነግርሽ ነው። ለምን ማትመጣው? በቃ እኔ እኮ እወድሃለሁ። እኔም እወድሻለሁ፣ ግን የእጃችን የሆነ ነገር ያስፈልጋል። እናት ማመን መቻል አለባት። ይሄ ንብረት መሸጥ መቻል አለባት። እናቴን አልገላት እንዴ? እኔ ምን ላድርግ ታዲያ? እኔ እኮ ግዴ ያልሽ ነው፣ ግን እንድትካፈል ብቻ ነው የምፈልገው እኮ። ታዲያ እንዴት እንደ ህፃን ነው የምታስበኝ? ያልኩ ህፃን አልፏል ቢያት ይሄ ራሱ ማለት ነው አባትሽ ከሞትሽ በኋላ ማለት ነው አንቺን ያሳደገች የነበረች በሞግዚት ማለት ነው። በቃ አባት ከሞተ አንቺ እድሜሽ ያን ያደረስ ማለት ነው። ስለዚህ ሞግዚትነት ይበቃል። ከዛ ምን ታደርጊዋለሽ? በስምሽ ራሱ እኮ ማዞር ይቻላል። እናቴ እኮ ነው ታውቃለሁ እናትሽ እንደሆነ ሞግዚት ቢያት በቃ አባት ከሞተ በኋላ ማለት አንቺ እድሜሽ አልደረስም አይደለም። ስታሳሪ እንደ ሞግዚት ነው የሚቆጠረው። ስለዚህ ሞግዚትነት ራሱ አውጥተን ማለት ነው እናትሽን ከዚህ ማስወገድ እንችላለን። አንድ ቤት። ሁለተኛ ደግሞ ይሄ ቤት አይተሻል። ይሄ ግቢ ይሄ ሀብት የፈለገች አይሸጥ ምናምን ትለው ከሆነ እናካፍላለን። በፍርድ ቤት ሁለት ይካፈልና እኔ አንቺን አበባ አድርጌ አኖርሻለሁ። ተግባባን? በዚያ ይሻላል ስታስብ ማለት ነው። ደግሞ ይኸውልሽ ይሄን እናትሽ አንቺ ድምሽ አደረሰ ምናምን ትምታውቃለሽ። ራሷ ይሄን ብትሆን እሷን ጠብሼ ቢሆን ኑሮ አስቢ እንግዲህ ምን ያህል ይሄን እኮ ሀብት ናግበ ነበር አምጥልኝ አይደለም እንዴት ማለት ማሚ አንቺ ናሽ ራሱ መጀመሪያ አንቺን ባላገኝሽ እና በጠብሳት ምንድን ነው የምትለኝ? ውጭ ከሌላ ሰዎች ጋር ትገናኛለሽ ማለት ነው አይደል? ያንቺ እንደዚህ ተከፋፈዳተ ቅድም አለባበሷ ምናምን ሲወር የግል የመንግስት ያልቻ ምትለው አይደል? እውነትን ነው። እኔም እኮ አላምናትም ታውቃለህ። አንቺ እኮ ያንቺ ሲሆን ታካብዳለች አይደል? ለእኔ ሲሆንማ በጣም ነው የምታካብደው። አሁን ከወንድ ጋር አወራለሁ ቻት እያደረኩ ምናምን ራሱ ስታኝ እኔ አንተን ስለምወድ አላደርግም እንጂ በቃ ንጹህ ሰው ነው የምመስላት። ታዲያ ለዛ እኮ ነው ታውቂያለሽ። አንዳንድ እናቶች እኮ ተንኮለኛ ነው። የራሳቸው ይደብቁና የእሱን ብቻ ማውጣት የምፈልገው ግን እናት ብትሆንሽ አንቺን ነፃነት ምናምን መስጠት ነበረባት። ልጅ ተደረሰች እድሜሽ እንዳያልፍ አግቢው። ዛሬ እኮ ለአንተ ልሰጡ ለሺ ብር ስጠይቃት እምቢ አለች። አይሻታል ለእነሱ መስላል መስጠት ሆነ ወንዶች አሉ እሷን ትጋብዛቸው። የምር ኧረ ዝም በይ። እስከዛ አትልቀት እንዴት ነው ለነገሩ እውነትን ነው እኮ በጣም እኔም እንደዚህ ሆንሽ ነው እንደዚህ አድርጊ ሸፈን በይ የሆነ ነገር ትለኛለች። ራሷ ግን ተገላልጣ ነው የምትወጣው። እንዲያ እዛ ያለውን እዛ መኪና የሚይዘው ሰውዬው አሁን እኔ እኮ ከእኔ ጋር እንትን እንዳል ብዬ ነው ገባሽ አይደል? አንቺ ብነግርሽ ይደብርሻል ምናምን ብዬ እኮ ሁሌ እኮ ነው እንትን አልጋ መኪና ውስጥ የሳመት ምናምን የምር ኧረ እባክሽ አላውቅም ልትይ ቆይ ስትመጣ እጠይቃታለሁ። ኧረ እንዴት መጠየቅ አያስፈልግም። የእሷን ታሪክ አውሻት አይበቃም እንደ አንቺ ደግሞ ጅል ነሽ እንዴ? እኔም በቃ እኔ አንተን ነው የምወደው ታውቃለህ።
ለማፍቀራችን ያፍቅራለም እኮ እናትሽ እኮ እንደዛ ስለማትቀበል ነው ደሃ ነው ብላ ማለት ፍቅራችን እንዳታስቀርብኝ ብዬ ስለምፈራ ነው። እንደኛ ፍቅራለሁ እሷ ምን አንገባሽ? እዚህ ሀብት ያስፈልገናል። እኔ ደሃ አንቺ መውደድ የለብኝ እኔም እወድሃለሁ። እንዴት ነው የምትደስታኝ የኔ ውድ? ስለዚህ ማለት ነው አሁን ደግሞ ራብ የሆነ ነገር የለሽ እንደስካው በደረቁ ደቀስከውን አደረግሽ እንቁላል ምን አለ ስትለኝ ለደሙ ምግብ ነው መቼም በቃ ነው ልታገርም አንቺም እንደዛ አሰብሽ? ኧረ እኔ እንደዛ አስቤልም ለምን ሰራችልኝ እሱ ነው ዛሬ ስለሌለ እንጃ አይጠፋም። ቼክ ላድርግ። አዎ እቺና እስኪ እሺ ስጋ ከሌለ ደግሞ ያለው ነገር ትነግረኛለሽ። አለበዛ እኔ አልነካከማ ውጭ ጋብዛለሁ ከፈለክ። አይ ውጭ አይደል እዚህ ቤት ነው የምፈልገው። ፋ ከዚህ ወጥቼ በቃ እሺ ቆይ ቼክ አድርጌ ልምጣ። ዋው እንዴት አባቱ ተማል አስባሪ ቤት ነው ያቸው የናት ካሊያስ ነው ይቻላል ይስፋቱ ራሱ ቆየሽ እኮ ያበሰልሽ ነው እንዴ? መጣው እባክህ። ቀይ ወጥ ዶሮ ነገር ነው ያለው። ትበላለህ? ትበላለህ ወይስ እግር ነው ያለው? ፈረሰኛ የለም ግን እግር ነገር አለው መሰለኝ። ሲጀመር ፈረሰኛ የለም እዚህ ቤት ሁሌ እሷ ነች የምትበላው። ጅሏ አልኩሽም ቅድም። ምኑ እዛ ባለ መኪና ነው ለራስ ጅል ላንቺ አታበላሽማ ማለት ይዛለት ይሄደች። አይ አትሄድም አንቺ ጅል። እኔ የምልሽ አንቺ እስካሁን ፈረሰኛ አታበያትም እናትሽ አታውቅምሽ? ላንቺ ራቅም ሰኛ አታውቅም። በቃ እሱን ጣጅና እሱ መጋለኝ ነው አንቺ መጋለኝ አይደል? እሺልም እሺ በቃ አሁን ቢንገባሻል ሻሉ ምግቡ ራሱ በቃ አሙቂ ቲጂ ማሬ እማ እንዴት ደክሞኛል ዛሬ ማሬ ቲጂ ወይ ኧረ ቲጂ አሰማም እንዴት ችለሽ እንዴት ደክሞኛል ቲጂ ወይ ማንተነሽ ነው ዝም ብለሽ መተኛት እንዴ ተኝተሽ ነው ቲጂ አዎ ተኝቼ ነው ምንድነው እንዴ እስቲ በሩን ክፈችው ክፈችልኝ በሩን እስቲ እማ ይኸውልሽ ቆይ እኔ ዛሬ እንቅልፌ መቷል በጣም እንቅልፌ መቷል ይኸውልሽ እማ እሺ ምንድነው እንቅልፌ መቷል በቃ ልተኛበት ቆይ እመጣለሁ ሂጂ እሺ ንገሪኝ ምግብሽን በላሽ በልቻለሁ ተኛለሁ ምንድነው ችግርሽ አንቺ ያሰሚም እንዴ አንቺ ልጅ ምንድነው የምትጨቃጨቂው ምግብሽን በላሽ በልቻለሁ እመጣለሁ በቃ ተሽሳይቺ ትምህርት ቤት ሄድሽ እሺ ሻወር ወስጄ እመጣለሁ ማ እሺ ቲጂ በቃ ስጨርሽ ነይ ልብሴ ልቀያየር እኔ ይህች ልጅ በስመ አብ በጣም አደገኛ ሆናለች እኮ ተምራ አስቸገርኩ አይደለ? ና ገባ ገባ ገባ። አይጧ ብታይ አይጦቹ ምንም አላስቀምጣሉ። ና ገባ ገባ። እስኪ በእናትህ አንዴ በዛ ጋር አንዴ በዛ ጋር እስኪልኝ እንደው አይጥ ገለኝ። አይጦቹ በጣም እኮ አስቸገሩ ነው አናስቀምጣሉ። እስቲ ያቸው እዛ ውስጥ ኧረ ፈለግ አድርግ ታምራት ፈለግ አድርግ። ወይ አይጦቹ አስቸገሩ። አንተ ደህና ነህ? አይጦቹ አላስቀምጣሉኝ እኮ ምንድን ነው? አይ አሁን ይመጣሉ። አሁን ስትንሸራሸር ታያታለህ። በቃ ምንም አይፈሩም እኮ። ኧረ ምንድን ነው ምን አይጥ የማይገባበት አለ አይጥ። አንቺ ደግሞ ዝም ብለሽ አፈሽ ተቀመጭ። እሷ ዝም ብታይ እንኳን አይታያትም። ዝም ብላ ኧረ ሞልቷል። አይጥ እኮ ምንም ቤት አይመርጥም። ኧረ ሞልቷል አይጥ እና አዎ አለ ሞልቷል። ደህና ነህ ግን? ይኸውልህ አሁን ጠፍታ ነው። ቆይ ታያታለህ።
አይ ምን አልኩት? መርዝ ምን ያላደረኩት ነገር የለም። አይጠፉም። አዎ ግን አይጠፉም። በጣም አስቸግረውኛል። እስቲ ሌላ ነገር አንተ እንትንም ካለ ፈልግልኝ እስቲ። አዎ እስቲ በቃ ጥሩ። አዎ አላስቀምጥ ብለውኛል። በእናትህ አዎ አንተ እኮ ጥሩ ልጅ ነህ። ጥሩ ልጅ ነህ። በጣም ጥሩ ልጅ ነህ። ጥሩ ልጅ ነህ። ዝም በይ አንቺ። ቆይ ዝም በይ። አሁን ትልቅ ሰው ሲያወራ ዝም ብለሽ መሀል ጥልቅ አትበይ። ዝም በይ አንተ በጣም መልካም ልጅ ነው። እማዬ ይላል የምትቀለቀል። ዝም በይ በቃ። ቆይ እስቲ እኔና እሱ እናውራ። ምንድነው ላንቺም እንደዚህ አይነት ምናምን ከምትቸገሪ ምን ችግር አለ? ቲጂ ዝም በይ በቃ። እና ወይዘሮ ሰብለ መደፋ እንዳሉ ማለት ነው። እኔ ለምሳሌ አሁን ወጣ ሩቅ ቦታ ሄጄ ነው ተከራቻ የምኖረው አንዳንድ ረብስ ወጣ። ስለዚህ እቺ ግብም ኮሰፈና ቆርቆሮ በቆርቆሮ ተመጥቶኝ አንብል ከራም ችግር አለ እንዴ? አሁን እንደ ልጆት ተከራይተን እንደ የምትኖረው አላውቅም ነበር። የዘበኛ ቤት አለ አይደል? እንዴ እዛ ውስጥ ነው የምታድረው አይደል? እንዴ በሳምንት 3 ቀን ነው 2 ቀን እየታደራለሁ ወይ እና እዛ ነበር እንግዲህ የምኖረው። ለምን እዚህ አስፈቅደ እዚህ ሳምንት ሙሉ እንድታደር እንደ እንትን አትልም? ሻይሉህም እንዴ? እረፍት ያስፈልጋል። ወይ ከባድ ነው ግን። አዎ በአሁን ሰዓት ደግሞ ተከራይቶ መኖር ከባድ ነው። ስለዚህ አሁን እኔ ወይ ካለው በጣም አይ ከባድ እኮ ነው በአሁን ሰዓት ቤት መገብ። ኧረ ከባድ ነው። ከባድ አዎ ግን ከባድ ነው። እኔ ብቻ ደስ ይለኛል። ታግዘኛለህ እኮ ይኸውልህ፣ እኔ አጠገቤን ብትሆን ታግዘኛለህ፣ ብዙ ነገር ትረዳኛለህ። አንተ ደግሞ ታዛዥ ነህ። እኔ እኮ አጠገቤ ብትሆን ደስ ይለኛል። ግን በአሁን ሰዓት በጣም ከባድ እኮ ነው ቤት ለመስራት። ከባድ ነው። አዎ ከባድ ነው። ከርቀት ከመመላለስ ጧት ብርድ አለው፣ ዝናብ አለው። አሁን ከረምቱ እንደምታውቁ ስለዚህ ከዛው ቢገላገል በሚለው ነው። ይቅርታ አድርጉ እንደፈር እንዳይ። አይ እሱማ ቢሆን እኮ ደስ ይለኛል። እኔም ባትርቀኝ እንዴ ብዙ ነገር ታግዘኛለህ። ባትርቀኝ ደስ ይለኝ ከሆነ እስቲ እሞክራለሁ። ግን በአሁን ሰዓት ከባድ ነው ቤት መስራት። በጣም ፍቃድ አለ። አዎ በቃ እሞክራለሁ። እንግዲህ ቻልኩትን አደርጋለሁ። ግን ይኸውልህ እንደምታውቀው ፍቃድ መጠየቅ አለ። ብዙ ነገር አለው ቤት መስራት። አይ ይሁንሽ እሞክራለሁ። አንዱ እንኳን ባከራም ችግር አለ። አብረን ብንኖር ብዬ ነው። እሺ ታመነ እንግዲህ አስበቀታለሁ። እማዬ ደግሞ ምን ችግር አለው? ቆይ ዳ መርዳት ምናምን ስትያል ነበር እንዴ? ለነፍሳችን ለጽድቅ ጥሩ ነው። አሁን እንኳን ከቤተ ክርስቲያን አይደል እንዴ መጣች? ጥሩ ነው ዳ መርዳት። ግን ይሄ ከባድ ነገር ስለሆነ አሁን ገንዘብ ቢጠይቀኝ ሌላ ነገር ቢጠይቀኝ ችግር የለውም። ይሄ የልጅ ነገር ይኸውልህ፣ ልጅ ነገር እኮ እንዲህ ነው። ምንም አታውቀውም እኮ ለዛ ነው። ምን ችግር አለው? እማዬ ደስ በቃ የሆነ ችግር የለውም። በቃ ታውሪና አንቺ ልጅ ስለሆንሽ ምንም አልገባም። አይ ይኸውልህ ታመነ መቅረት ሳይሆን ያው በቃ እናስበበታለን። ወደፊት አይዞህ እንዳይከፋ። እሺ እኔ ላንተም እኮ እናት ነኝ። እንዳይከፋ አየልሽ ነገር እሷን ዝም በላት እንዳይከፋ። አዎ እንዳይከፋ የሚሆነውን ነገር እኔ አደርጋለሁ። ያው ከባድ ስለሆነ ነው ማስፈቀድ። ችግር የለውም። ወደፊት እንደው ከመጣ አይቀር ግን አንድ ኤሌክትሪክ ተበላሽታብኛለች ታይልኛለህ? እሺ ያለ መብራት እሺ ይሄ ጥሩነት እኮ ነው። ና እስቲ ላሳይ። አዎ እሺ ችግር ያለችው ኤሌክትሪክ አያት። አዎ እስቲ ያትና የሚቀየርም ከሆነ እንትንለዋለን። እኮ ውስጠኛ ፊዙ እኮ ተቃጥሏል። ሶከት መቀየር አለበት። ይቀያል ሳይኖር ይቀራል ብለህ ነው? እስኪ ሌላ ሶከት አለ? እስቲ ይኖራል። ሌላ ተቀያሪ ይኖራል። ሂጂ እስቲ እዛ ጋር አስቀምጬ ነበር ተቀያሪ ፈልጊና አምጪልኝ። ጎሽ የእኔ ልጅ ቶሎ በይ። ስራሽ አታመጭም። እቺ ልጅ ፍሪጁን እኮ ፈጣሪ እኮ ነው ያተረፈ። አንቺ ውስጠኛ አዎ በጣም ከባድ። አዎ በአስሬ እንትን እያለብኝ መብራቱ ነው መሰለኝ ሲመጣ ሲሄድ ነው እንትን ያለው ያበላሸው። ለዛ ነው ግራንዱ ስለተገናኘ በጣም አዎ ይታመነ ይሄን አስቸገርኩ። እሺ ችግር የለውም። እስቲ ያው ከዚህ የእኔ ልጅ ጎበስ እስቲ ያትና እሺ በቃ እዚህ ጋር እዚህ ጋር ነው እዛ ይሽ እሺ ታመነ ይበቃ ይልኝ። ጎሽ ፈጠሹ ከምታይ ሂጂና እስቲ እዩ። ሙያ እኮ ነው ሙያ መማር ጥሩ ነው። ጠጋ በይ ቶሎ ተማሪያው። ጎሽ የእኔ ልጅ እኛ ደግሞ እዚህ ተፈትና ማለት ምንድነው ደግሞ የምትንሻካሽ? አስቸገረችኝ። እሺ እንዴት እየሄደልህ ነው? በቃ እሺ እንዳታስቸግሩት። እሺ አንቺ ምን ልትሆነች? እሺ ጨርስና ቶሎ በል እንግዲህ
እኔም ልወጣ ስለሆነ ቶሎ ቶሎ። አዎ እኮ ሶኬት በጣም እንትን ብሎ ተቃጥሏል። ለዛ ነው። እሺ። አዎ ሌላ ነገር የለውም። ወዴት እንደዚህ ነው የሚገጥምሽ? እንደዚህ ፍቅር እንደሚጣበቀው በቃ ይሄ ነው ሰኪው። እንግዲህ ጨርሻለሁ። አትችዋለሽ? ጨረስክ ማሜ? አዎ አልፏል ማሜ። እሺ አመሰግናለሁ። እሺ ጨረስክ? ጎሽ ጥሩ አሪፍ። ወጥ ዶሮ ላሙቅ። አይ የልጅ ነገር ዶሮ እኮ አልቋል። ሽሮ ነገር አለ። ሽሮ ነገር አለ። ላሙቅልህ። በቃ እንግዲህ ዶሮማ አልቋል። እሺ እኔም በጣም አመሰግናለሁ። ልወጣ ስለሆነ እንውጣ። እሺ ግቢያቸው ተከራችን ነው አይፈልግም። ሲጸየፍ ራሱ አነጋገራቸው ግን ሽሮ ከበኛ ሽሮ አይቀበም ሽሮ ይንቅለት አሁን አይመጣም። እዛ ትርጉ በገብታለች ማለማችን ነው ያለብሽ ናቸው ተከታታይ ማለት ብቻሽን እንደምደብረው እኮ ነው ማለት ነው ነበር። በጣም ያናደደችኝ እንዴ ላንተ ለስራ ብቻ ነው እንደምትፈልገው ምን ችግር አለው? ስራ ክፋት እኮ ፈራችሁ ገባሽ? ለሰው ቢያስቡ እንደዚህ ያስባሉ። አይሻ እንዴት ደሃ እንደምትጸብናት እንኩ ያንቺና ባልኖር ራሱ ወናት ባላችሁ ሲባል ያ እናስ ነው እንደኛ ታግዤ ቆየ ራሱ ይታከስታው ነው። በጣም አብዛኛው ነው አይሻ በቃ ምንም ነገር ልጠቀም እንኳን አይፈልግም። በቃ ይነግራታል እና ዳማ ብታጭ ይነግራታል። ጥሩ ይችላል እንዴ እና እኔና አንቺ ማብላሽ ታለ እኔ እኮ ፈቅራለሁ። ወይ ተወኝ። ኧረ እንዴት አያናድድም የደረሰብኝ ነገር ይሄ ጭራሽ ተቀምጣለች። ኧረ ወይኔ